ሊሄድ ነው። ይሄዳ ከፈለገ ተመልሶ ነገ ይመጣል። ገብተዋል። ምንም ያለማመጣት ጉዳይ የለም። ከእንግዲህ እኛ ሴታ ሴት ነና ወንድነት ደግሞ አንድ ባለትዳሩን ማማገጥ ነው። የእናንተ ወንድነት ጎሽ! ኧረ እንደዚህ ልክ ልካቸው ንገሩልን። እውነት የነሱ ወንድነት ባለትዳር ወንድ ማማገጥ፣ ማንም ሰገድ ስግጥ ያለች ሴት አምጥቶ ከባለትዳር ወንድ ጋር ከልጅ አባት ጋር መለጠፍ ነው የእናንተ ስራ ማለት ነው። ስለዚህ ሴታ ሴት ማን ነው? እነዩ ናችሁ ወይስ እነ ቢኒ ማለት ነው? ሴታ ሴት ማለት እናንተ ሴት እንኳን ትሻላችኋለች። ሲቀጥል ደግሞ እናንተ የወንድ አለች ሁላ ማለት ድፍት ያደርጋችሁ አባት አምላክ። ገኒ ደግሞ ምን አለች መሰላችሁ? ሊሄድ ነው። ይሄዳ ከፈለገ ከዚህ በኋላ የምትለማመጠው ነገር የለም ማለት። አዎ የምን መለማመጥ ነው? ጥርግ ይበል። እውነት ላይ በናገር ጥርግ ማለች ነው። እናንተ ትላንትና የአብርሃም ሱሪና የአብርሃም ጃኬት ነው እንደለበሰችው ቅሌት። እኔ ያላህ ምስክሬ ነው፣ አላየሁትም የእሱ መሆኑን ማለት ነው። አንቺ ግም የግም ድግስ እንደው አንቺ ብጣሻም ማለት ነው። የአብርሃም ሱሪ፣ የሰው ሱሪ፣ የወንድ ሱሪ እንደው ግም እውነት ግም ነሽ አንቺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉኝ፣ አታናዱኝ ደግሞ ከነሱ የበለጠ ማለት ነው። እውነቴ ነው የምላችሁ፣ አይከፈልበት። ላይክ ካደረጋችሁ ምን ልትሆኑ ነው? ምንም አትሆኑም። ፌክም ካላችሁ ቀያይራችሁ ላይክ አድርጉኝ እና ገንዬ የሩታዬ አክስት ምን የሩታ አክስት ፈጣሪ ውድ ግን የሚዋሸት ልዋሽ መሰለኝ። በቃ ልዋሽ እንዴ! በቃ ሁሉም እየዋሽ አይደል? ሲጀመር የዋሸ ሰው ነው ላይክ የምታደርጉት። የሩታዬ አክስት አዎ። እና ይሄድ ከፈለገ ከእንግዲህ በኋላ መለማመጥ የለባትም። ሲቀጥል ደግሞ ማናችሁ በምናምናችሁ ነገር የለም። ዛሬ ከእሷ ጋር ናችሁ፣ ነገ ተቀይራችሁ ተገልብጣችሁ ደግሞ ሌላ ሰው ናቸው አለቻቸው ማለት ነው። አሁን ለመናገር ነው የተገረመኝ አይደለም ወይ? ትላንትና ከሩታ ጎን ነበሩ። ሩታ ትዳርሽ እንዲፈርስ አልፈልግም ከአብርሃም ጋር ታረቂ ሲሉ ኖረው ዛሬ ከውሽሚት ጋር ተጨምረው ከሰገጤ ከማህየም ከግም ድግስ ተጨምረው እንግዲህ እሷን እያገዙ ነው ያሉት ማለት ነው። እናንተ ብታግዙ ለግም ታግዛላችሁ፣ ለሽንት ቤት ታግዛላችሁ እንዴ? ለንጹህ ሰው አታግዙም እንዴ? ለሩታ አታግዙም እንዴ? እናንተ መሀየሞች፣ የምሬ ነው የምላችሁ። መሀየም ራሱ እኮ አይገልጻችሁም። ስራችሁ ሁሉ የደደብ ስራ ነው። ስራችሁ ሁሉ የመሀየም ስራ ማለት ነው። እና ገኒ የተናገረችው ንግግር ትክክል ናት ማለት ነው። የሀብትሽ እናት ትክክለኛ ንግግር ነው የተናገረችው። ማንም ማመን የለባቸውም። በቃ አጠናግሩት አብርሃም እምቢ ካለ። አለበለዚያ አብርሃም ከጎኑ ያሉ ሰዎች ጥርግ አድርጎ ያንሳ። ደሞች የሜዳ አህያዋ እኔስ የገባኝ አሁን ነው። ውድ ቤተሰቦች ገና ቅድም አይደል እንዴ ልብ ብዬ ሳየው የአብርሃም ጅንስ ሱሪ የፈጣሪ ያለ እንደው ድረስልኝ። ህዝቤ ምን አይነት እየሆነ ነው? ምን አይነት ሰው ነሽ አንቺ? እንደው ምን አይነት የገማሽ ግም ነሽ? እውነቴ ነው የምልሽ። እንደው ምን አይነት ቤተሰብ ወልዶ ቢያሳድግሽ ነው? የባለትዳር ወንድ ፈጣሪ ትግስቱን የባለትዳር ወንድ ሱሪ እንኳን ባይሆን ማለት ነው የወንድ ሱሪ ታስሪያለሽ? እሰሪ እሺ። የወንድሞች ሸታ ስሪ ለራስሽ ገዝተሽ አለብሽም እንዴ? እንዴት ብለሽ ነው ሰው የለበሰውን ሱሪ እንደው የገማሽ የተግማማሽ ግም? እንደው በአንቺ ፊት ለፊት ራሱ ማለፍ አያስፈልግም። የምሬ ነው የምልሽ። እንደው ሩታ ራሱ አንድ ቀን የአብርሃም ልብስ ለብሳ ታውቃለች? ቤተሰብ ባሏ ሆኖ የልጇን አባት ሆኖ እንኳን የአብርሃም ሱሪ ስትለብስ አይቻት አላውቅም። የአብርሃም ጃኬት ስትለብስ አይቻት አላውቅም። ምናልባት ሊዝናኑ በሄዱበት የሆነ ጊዜ በርዷት ጃኬት ሰጥቷት አይቻለሁ። እሱም ሱፍ ማለት ነው እንጂ እንደዚህ መልከስከስ፣ እንደዚህ ልክስክስነት፣ የሆነ መዝረክረክ፣ ራስን ዝቅ ማድረግ የለም ሩታ ጋር። አስረግጬ ነው የምነግራችሁ። እውነት አሁን እቺ ሴትዮ የምትተባበሩ የምታግዙላት እራሱ አላችሁና እኔን ራሱ ብዙ ነገር ብላችሁኛል። ኮሜንታችሁ አጠፋለሁ እንጂ ባለጌ እንደዚህ ምናምን ሄ ባፋችሁ ቆሻሻ ቃል አይውጣ። እኔ ባለጌ አይደለሁም። እውነት ባለጌው ማን ነው? እዛ ቁጭ ብላ ብልግና የምታስተምር ሴት እያለች ደግሞ እኛ ጋር መታችሁ ባለጌ ትላላችሁ እንዴ? ምን ይመስላሉ እናንተ? ስደት ሁኑ፣ እውነት ስደት ሁኑ። ቤተሰቦቻችሁ በስንት መከራና ስቃይ ቆንጥጠው ያሳደጓችሁ ቤተሰብ ነው እኮ ያላችሁ። እንደሷ እኮ ስዳደግ አይደላችሁም። አርፋችሁ ቁጭ በሉ። እሷን አትደግፉ በተአምር ማለት ነው። የምር የፈለገ ነገር የምትደግፉት ሰው ብታጡ እንኳን እሷን አትደግፉ። ከፈለጋችሁ አርሰናልን ደግፉ። ጨጓራችሁ እዛ ይለቅ። የኳስ ደጋፊዎቹ ማለት ነው። የኳስ ደጋፊ አይደለሁም ግን በብዛት አርሰናል ደጋፊ እዛ ደግፉ። እውነቴ ነው የምላችሁ። ጨጓራችሁ እዛው ጨርሱት ከዚች ሴትዮ ከምትጨርሱ እና ሩታን ብትተባበሩ፣ ሩታን ብታግዛ ይሻላችሁ። ለማንኛውም ግም የግም ድግስ እናንተም ጭምር። አለበለዚያ ከኔ ጋር ትጣሉ በቃ፣ ወይም ቤታትም እናትኮምቱ እና ለማንኛውም ውድ ቤተሰቦቼ ሩታ
በጣም ጎበዝ ሴት ናት፣ ጠንካራ ሴት ናት፣ ጀግና ሴት ናት። ቀጥሎ ደግሞ ዛሬ ወልዳ ስለተቀመጠች ነው ወይ የልጅ እናት ስለሆነች ነው ወይ አሁን 2 ወር ይሆናታል፣ ትነሳለች። ቀጥሎ ደግሞ አሁንም እየተንቀሳቀሰች ነው፣ መንቀሳቀሰው አይቀርም እያለች ነበረ ገኒ። እውነት ለመናገር እኔ ሩታ በጣም ጎበዝ ናት እኮ አደንቃታለሁ። ጎበዝ በቃ ማንም አይደርሳትም። እንኳን ሴት ልጅ ለሷ ለነገሩ ሴት ልጅ ለሴት ልጅ እኮ አትመሰክርም። ጎበዝ ናት እኮ አትልም፣ አስመሳዩላ ማለት ነው። ምክንያቱም ትቀናለች። ሴት ልጅ በሴት ልጅ ትቀናለች ይባላል። እኔ አላቅም፣ እኔ ቀንቼ አላቅም። እኔ አልቀናም በሰው ሲጀመር፣ የምሬ ነው። አልቀናም። እንደምን ቀናለሁ? አልቀናም። ምክንያቱም እኔ ከዛ ሰው እሻላለሁ ብዬ ነው ማስበው። እና ሩታ እውነት ለመናገር አንድች ሴት እስከ ዛሬ ድረስ ልቤ ውስጥ ገብታ በጣም ጎበዝ ጠንካራ ሴት አይቼ አላቅም ከሷ ውጭ ማንንም አላየውም። ጎበዝ ናት፣ ጠንካራ ናት፣ የሆነ ነገር ችላ ታደርጋለች፣ ችላ ትሰራለች የምላት ሴት ብትኖር እሷ ናት። ከዛ ውጭ ሌላ ይሄ ምናምን እንደዚህ መልከስከስ ተከሌ ምናምን እኔ አንዳቸውም በምኔም አይሄዱም፣ በምኔም ማለት ነው ድርሽ አይሉም ለምኔም። በቃ እንኳን ልቤ ውስጥ ሊገቡ ይቅርና እንዲሁ ዝንብ እንደ ዝንብ ራሱ እንትን እንዲያልፉልኝ አይችሉም ማለት ነው። የምር የሩታ ሩብ አክል እንኳን ሩብ ኑስ አክል ሊሆንልኝ አይችሉም። አስረግጬ ነው የምነግራቸው። ምክንያቱም ሁሉም ልክስክስ ነው፣ ልክስክስ ሁሉም አይደለም። እኔ በቃ እሷን ልቤ ላይ የገባች ሴት ብትኖር ጎበዝና ጠንካራ ሆና የገባች ሴት ብትኖር እሷ ናት። እና እንትና ሀይሚ ማለት ነው ሀይሚ እንጂ ከዚህ ውጭ ያለው መብቴን በፈለጋችሁ ሰው መደገፍ ትችላላችሁ። ከዛ ውጭ ያለው ጎበዝ ነው፣ ጥሩ ነው፣ በቃ ለራሱ ጥሩ ነው። ግን እኔ ልቤ ውስጥ ሊገባ አይችልም፣ መብቴ ነው። እና ውድ ቤተሰቦች ለማንኛውም የአብርሃም ውሽሚት እንግዲህ የአብርሃም ሱሪና የአብርሃም ጃኬት የለበሰችው በዛ ላይ የጅል ጨዋታ ነበረ ሲጫወቱ የነበረው። ሲቀጥል ይጫወቱበት፣ ይቀልዱበት፣ ይዝናኑበት የምትሉ ልጆች አላችሁ እናንተ። ቢዝናና የባለትዳር ሱሪ ለብሳችሁ ትዝናናላችሁ እንዴት? እኔ ሊያስመልሰኝ ነበረ ቅድም። እውነት እኔ ሴት ልጅ እንዴት በዚህ ልክ ትወርዳለች? ርካሽ ለነገሩ ርካሽ ነው። ርካሽ በትሆኝ ኖሮ ስድ በትሆኝ ኖሮ ስዳድግ በትሆኝ ኖሮ እውነት ለመናገር ይህንን አክል አትልከሸከሽም ነበረ ሚዲያ ላይ ማለት ነው። መልከስከሱ ይቅርና ጭራሽ ብላ የባለትዳር ወንድ ሱሪ እንደው ፓንቱ ማስረሻል በውስጡ አንቺ ግም የግማሽ አንቺ የሜዳ አህያ ውሻ ለብሰሻል። እሱ እንደውም መልበስሽ እኮ አይቀርም። የምሬ ነው ጌታ። የሰሞን የኔ ቪዲዮ ማንም እንዳያዳምጥ በዚህ ሰፈር ማለት በኢትዮጵያ በኩል ያለ ሰው ማንም እንዳያዳምጥ፣ ማንም እንዳይደርሰው፣ ወሬም የሚያደርሱ ሰዎች ካሉ እግራቸው ስበርልኝ፣ አይናቸው አጥፋው፣ ጆሯቸው ድፍን ያደርገው ማለት ነው። ለቤተሰብ ወሬ የምታደርሱ ሰዎች ከዚህ በፊት ማደርሳችኋለሁ፣ አውቃችኋለሁ። እናንተ አስመሳይ ሰገጤ ሁላ አይመለከታችሁም። አትልከስከሱ። ቤት እየመጣችሁ ለቤተሰብ አታደርሱ፣ ወሬኛ ሙላ ማለት ነው። እና ቤተሰብ በቃ የውስጡም ልብስ ለብሰው ይሆናል። እኔ አላቅም። ጃፖኑ ሳይቀር የለበሰች ሴት ቢሆን ፓንቶ ማትለብስ ይመስላችኋል እንዴ? እውነት ለመናገር ግም ናት። በሷ ፊት አትለፉ ካጋጠመቻችሁ። የግማች እንዲህ መሀያ ደው የግም ድግስ የምር የሜዳ አህያ ውሻ ምን ትመስላለች? አብርሃም ደግሞ አትልከስከሰሽ፣ ልክስክስ አርፈ ቁጭ በል ከሚስት ጋር። እኔ ልሰድብህ አልፈልግም፣ ግን አትልከስከስ። በቃ ይበቃል። የሆነ ይሄ ህፃን ይህ እንዴት እንደሚያስጠላባችሁ። እንደው ከእንግዲህ እኮ የልጅ አባት ነህ፣ ከእንግዲህ ባለትዳር ነህ፣ የልጅ አባት ነህ። ልጅ አርፋ አታሳድግም እንዴ? እንደዚህ አይነት ልክስክስና የገማች የወረደች ርካሽ ሴት አጠገብህ አስቀምጠ ደግሞ መዝፈንህን አንተ አመዳም አርፈ ተቀመጥ። እንደውን መንገድ ላይ በታጋጥመኝ ነበረ ሁሌ ሰድበህ ነበረ። የምሬ ነው የምልህ። እኔ መናገር አያቅተኝም ነበረ፣ ግን እዚህ ደግሞ ያጋጥማቸዋል ሁሌም። ወይ ዞር በሉ በቃ ወደ ሌላ ቦታ ሂዱና እኛ የምንሳደብበት እንዳስፈልገን። አርፈ ቁጭ በል፣ ልጅህ አሳድግ፣ ሚስት ሰብስበህ ያዝ። ጥሩ ሚስት ሰጥተዋል፣ እውነት የምትንከባከብህ ለትዳሯ ሟች የሆነች ለልጇ ብላ የምትኖር ጀግና ሴት ሰጥተዋል። በስራዋ ይሁን በምንዋ በአስተሳሰቧ በብዙ ነገሯ ጠንካራና ጀግና ሴት ሰጥተዋል። ነገር ግን አንተ ትልከሰከሳለህ ከማንም ሰገጤ ሴት ጋር ማለት አትልከስከስ። ልብስህን ማንሰቷ ነው የለበሰችው። እሺ ልብሱን ማንሰቷ አለበሰችው እና ሆቴል ቤት ነው ያለው ብላችሁኛል አንዳንድ ልጆች። መርካቶ ሰፈሪ አንቺ ሆንሽ ማለት ነው ብለሽ ነበረ። እኔ አላየሁም። እሱ ግን ማለት ነው ለቪዲዮ ነው ያ ነገር የሚደረገው እንጂ ከተጨረሰ በኋላ ወደ ቤት ነው የሚገቡት እነዚህ ዱቄታም። ለማንኛውም ሰላም ሁኑልኝ በያላችሁበት።